ሰላም እንዴት ናችሁ? የቢለርን ቻናል ቤተሰቦች በዛሬ ቪዲዮ የኮምፓራቲቭ ፐብሊክ አድሚኒስትሬሽን ኤንድ ግሎባል ትሬንድ ኮርስን ቻፕተር 2 ኮንሰፕት ኤንድ አፕሮች ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽን የሚለውን ይዘንላችሁ ቀርበናል። በዛሬ ቪዲዮ ሙሉ ቻፕተሩን ፈጠን አድርገን ለማየት እንሞክራለን። 2.1 ላይ ሚኒንግ ኤንድ ስኮፕ ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽን እናያለን። 2.2 ኢቮሉሽን ኤንድ ዴቨሎፕመንት ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽንን 2.3 ላይ ደግሞ አፕሮችስ ቱ ኮምፓራቲቭ ፐብሊክ አድሚኒስትሬሽን የሚሉትን ሶስቱን ዋና ኮንሰፕቶችን የምናይ ይሆናል። በዚህ በቻፕተሩ የሚካተቱት ወይም ደግሞ የሚጠቃለሉት እነዚህ ሶስቱ ዋና ኮንሰፕቶች ናቸው ማለት ነው። የመጀመሪያው ሚኒንጉንና ስኮፕ ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽን፣ ከዛ በሁለተኛ ደረጃ ላይ ኢቮሉሽኑን እና ዴቨሎፕመንት ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽን እንዴት ኢንቮልቭ እንዳደረገ ዴቨሎፕመንቱን እናያለን። ከዚያም በመጨረሻ ደግሞ አፕሮችስ ቱ ኮምፓራቲቭ ፐብሊክ አድሚኒስትሬሽን የሚለውን ሶስተኛውና የመጨረሻውን ኮንሰፕት የምናየሆናል። እስከ መጨረሻው ድረስ ተከታተሉት፣ በጣም የምትጠቀሙበት ይሆናል። እዚህ ጋር የመጀመሪያው 2.1 ሚኒንግ ኤንድ ስኮፕ ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ነው የምናየው። እዚህ ጋር ብሬንስቶርሚንግ ኢኩዌሽኖች አሉ። እነዚህን ሰርታችሁ መጀመር ትችላላችሁ። ዴፊኒሽን ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽን comparative public administration has been defined in different ways by different scholars. comparative administration በተለያዩ ስኮላሮች በተለያዩ መንገድ ዲፋይን ይደረጋል። comparative public administration is a branch of public administration that focuses on comparative analysis of administrative processes and institutions of states or nations. ኮምፓራቲቭ ፐብሊክ አድሚኒስትሬሽን የምንለው የፐብሊክ አድሚኒስትሬሽን ብራንቹ ነው። ያ ደግሞ ፎከስ የሚያደርገው ምን ላይ ነው? ኮምፓራቲቭ አናላይሲስ ኦፍ አድሚኒስትሬቲቭ ፕሮሰስ እና ደግሞ ኢንስቲቱሽንስ ኦፍ ደ ስቴትስ ኦር ኔሽንስ፣ በዚህ ላይ ነው ማለት ነው ፎከስ የሚያደርገው። ልክ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ማለት በቃ የብራንች ኦፍ ፐብሊክ አድሚኒስትሬሽን ነው። it studies and compares administrative systems, institutions, processes and behaviors across different nations and cultures. ይህ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ወይ ያጠናል እና ደግሞ ኮምፔር የሚያደርገው አድሚኒስትሬቲቭ ሲስተሞችን፣ ኢንስቲቱሽኖችን፣ ፕሮሰሶችን እና ቢሄቪየሮችን በተለያዩ ሀገራት፣ ኔሽኖች እና ካልቸሮች ያሉት እነዛን ኮምፔር እና ስተዲ የሚያደርግ ነው ኮምፓራቲቭ ፐብሊክ አድሚኒስትሬሽን ማለት ነው። key definition of comparative public administration እዚህ ጋር የተለያዩ ስኮላሮች በተለያዩ ጊዜ የራሳቸውን ኢንተረስት ወይም ደግሞ ባክግራውንድ እና ፐርሰፕሽን ስለ ኮምፓራቲቭ ፐብሊክ አድሚኒስትሬሽን በመጠቀም ኮምፓራቲቭ ፐብሊክ አድሚኒስትሬሽን ዲፋይን አድርገዋል። እዚህ ጋር ኒምሮድ፣ ጃክሰን፣ ጆን ግጁን፣ ውድሮ ዊልሰን እነዚህ አራቱ ስኮላሮች ሲሆኑ ቀጣይ ደግሞ ልክ እንደ ኮምፓራቲቭ አድሚኒስትሬሽን ግሩፕ እንደ ካገን እንደሚባለው አሜሪካን ሶሳይቲ ፎር ፐብሊክ አድሚኒስትሬሽን እነዚህም ዲፋይን ሊያደርጉ ሞክረውታል ማለት ነው። እነዚህን ዲፊኒሽኖችን ራሳችሁ ማንበብ ትችላላችሁ። ያን ያህል እንደዚህ ቻሌንጂንግ አይደለም። እዚህ ጋር ኮምፓራቲቭ አድሚኒስትሬሽን ግሩፕ ወይም ደግሞ ካግ ኦፍ አሜሪካን ሶሳይቲ ፎር ፐብሊክ አድሚኒስትሬሽን በ1963 የተመሰረተ ማለት ነው። ምን ብሎታል? ኮምፓራቲቭ አድሚኒስትሬሽንን ሲስተማቲክ ስተዲ ኦፍ ፖለቲካል ሲስተምስ ቱ ዴቨሎፕ ዩኒቨርሳል ቲዮሪስ። ኮምፓራቲቭ ፐብሊክ አድሚኒስትሬሽን ሲስተማቲክ ስተዲ ነው። ያ ደግሞ ፖለቲካል ሲስተሞችን ቱ ዴቨሎፕመንት እንዲያደርጉ ዩኒቨርሳል የሆኑ ዓለም አቀፋዊ ቲዮሪዎችን፣ ጽንሰ ሀሳቦችን ዴቨሎፕ እንዲያደርጉ የሚረዳ ሲስተማቲክ ስተዲ ነው ይላሉ። and also systematic study of political systems with the aim of developing scientific theories which could be applied to diverse cultures and national settings, and the body of factual data by which it can be examined and tested. It's also the same ነው፣ በጣም ተመሳሳይ ነው። እዚህ ጋር አፕላይድ የሚለው ነገር ነው የተለየው። እነዚህ ቲዮሪዎች አፕላይ ይሆናሉ በተለያዩ ዳይቨርስ ካልቸሮች እና ኔሽናል ሴቲንጎች እና ደግሞ is a body of factual data by which it can be examined and tested ይላሉ።
ሶ ሰመራይዝ ስናደርግ እስካሁን የነበሩትን ዲፊኒሽኖችን ምን አይነት ፊውቸሮች እናገኛለን? ኮምፓራቲቭ ፐብሊክ አድሚኒስትሬሽን ዩዝስ comparative methods to analyze administrative systems in diverse cultural, social and ecological context. So ይሄ ኮምፓራቲቭ አድሚኒስትሬሽን ምንድን ነው የሚጠቀመው? ኮምፓራቲቭ ሜተድ ነው የሚጠቀመው። ምን ለማድረግ? አናላይዝ ለማድረግ ይሄ አድሚኒስትሬቲቭ ሲስተሞችን ማለት ነው። ሁለተኛ ደግሞ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ፎከስስ ኦን ሲሚላሪቲስ ኤንድ ዲፈረንስ። ይሄ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ኮምፔር ስላለ እዚህ ጋር the word comparison recognize similarities and differences and underscores successful practices. so ኮምፓሪዝን የሚለው በዚህ በኮምፓራቲቭ ፐብሊክ አድሚኒስትሬሽን ላይ ያለው ቃል ራሱ ምን ነው ሪኮግናይዝ የሚያደርገው? ሲሚላሪቲ እና ዲፈረንስስ እንደውም በተጨማሪ ደግሞ ሰክሰስፉል ፕራክቲስን እኛ እንድንማርበት። so this expands options and alternative strategies for improving the performance of public institutions. በሶስተኛ ደረጃ ደግሞ comparative public administration follows interdisciplinary approach. It integrates insights from economics, politics, political science, sociology and psychology for systematic comparisons. እስካሁን እነዚህ የምናያቸው ካራክተሪስቲኮች ከዚህ በፊት ባየናቸው ዲፊኒሽኖች የተለያዩ ስኮላሮች እና ይሄ ካግ የምንለው ወይም ደግሞ ያ ኢንስቲትዩሽኑ የሰጠው ዲፊኒሽን ላይ ስለ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ዋና ካራክተሪስቲኮች የሚባሉትን ነው ማለት ነው። እዚህ ጋር 2.1.2 ደግሞ the scope of comparative public administration ነው ወይም ደግሞ የኮምፓራቲቭ ፐብሊክ አድሚኒስትሬሽን ምን ምንን ያካትታል የሚለውን እናያለን። comparative public administration covers different issues as a field of study. comparative public administration ልክ እንደ field of study በጣም የተለያዩ ኢሹዎችን ከቨር ያደርጋል። the key areas covered by comparative public administration include the following: administrative system ምን ማለት ነው? analysis and comparison of administrative systems from diverse social, cultural and geographic backgrounds. democratic institutions and systems የዲሞክራቲክ ኢንስቲትዩሽኖች እና ሲስተሞችን ኮምፔር ያደርጋል። like democratic institution and systems of different countries, examine the cause of success or failure of democratic systems and institutions. like እንደዚህ ልክ እንደ ፓርላመንት ኦር ሌጅስሌቸሮችን እንደ ኤሌክቶራል ኮሚሽን፣ ፖለቲካል ፓርቲዎችን፣ ኮርትስ ኦር ጁዲሻል የተለያዩትን ዲሞክራቲክ ኢንስቲትዩሽኖችን ኮምፔር ያደርጋል። አድሚኒስትሬቲቭ ሲስተሞችንም ኮምፔር ኤንድ አናላይዝ ያደርጋል። ፖለቲካል ሲስተሞችን ወይም ደግሞ የፖለቲካ ሲስተሙን it compares different political systems. different political systems have different ways of administration. example, comparing administration in unitary like totalitarian regime and decentralized like liberal democracy. control of administration like comparing different methods of controlling administration. It studies methods of administration in different political systems: unitary, decentralized, totalitarian, liberal democracy. human resource management ኮምፔር ያደርጋል ወይም ደግሞ ስኮፑና እስካሁን እያየን ያለናቸው ስኮፕ ወይም ደግሞ በኮምፓራቲቭ ፐብሊክ አድሚኒስትሬሽን ስር ሊጠኑ የሚችሉ ቦታዎች ማለት ነው። ኮንትሮል ኦፍ አድሚኒስትሬሽንም human resource management and also different ways of administering a welfare state. the working of the three arms branches of the government like legislative, judiciary and executive የሚባሉትን እነዚህ arms of government እነዚህም በስኮፕ ስር ይካተታሉ ማለት ነው። ኢንተርናሽናል ኢንስቲትዩሽኖችን like United Nations, WHO, World Health Organization, local governanceዎች developed versus developing countries በቃ እነዚህ ሁሉ እስካሁን ያየናቸው እነዚህ 10 ስኮፕ ኦፍ ፐብሊክ አድሚኒስትሬሽን ወይም ደግሞ በፐብሊክ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ስር የሚካተቱ ወይም ደግሞ የሚጠኑ ቦታዎች ናቸው፣ ኤሪያዎች ናቸው ማለት ነው።
So 2.1.3 purpose and the relevance of public administration የፐብሊክ አድሚኒስትሬሽን ፐርፐዙና ሪሌቫንስ ወይም ደግሞ የት ቦታ ላይ ይገኛል ለሚለው ነው ማለት ነው። This section discusses the relevance of comparative public administration to the study of public administration. Comparative public administration is relevant because it helps to ፐብሊክ አድሚኒስትሬሽን ሪሌቫንት ነው። ምክንያቱም ይጠቅመናል። ለምንድነው የሚጠቅመን? ዴቨሎፕ ለማድረግ ምኖችን ቲዮሪዎችን አባውት አድሚኒስትሬቲቭ ስትራክቸርስ ኤንድ ቢሄቪየር። ኮምፓራቲቭ ፐብሊክ አድሚኒስትሬሽን ሄልፕስ ቱ ጀነሬት ጀነራላይዜሽን አባውት አድሚኒስትሬቲቭ ስትራክቸርስ ኤንድ ቢሄቪየርስ ቱ ቢውልድ ሳይንቲፊክ ቲዮሪዎችን ዴቨሎፕ ለማድረግ የኮምፓራቲቭ ፐብሊክ አድሚኒስትሬሽን ማጥናታችን በጣም ጠቃሚ ነው ማለት ነው፣ ወይም ደግሞ ሪሌቫንት ነው ማለት ነው። ቲዮሪስ ሪሌቲንግ ቱ አድሚኒስትሬቲቭ ስትራክቸርስ ኤንድ ቢሄቪየር ኢመርጅ አውት ኦፍ ኮምፓራቲቭ ስተዲስ ኢን ዲፈረንት ኔሽንስ ኤንድ ካልቸርስ። ኢት ሄልፕስ ቱ አንደርስታንድ አድሚኒስትሬቲቭ ሲስተምስ። ኮምፓራቲቭ ፐብሊክ አድሚኒስትሬሽን ሄልፕስ ቱ ጌይን ኢንሳይት ኢንቱ characteristics of administrative systems across different nations and cultures. አንደርስታንድ ወይም ደግሞ ግንዛቤ እንዲኖረን ስለ አድሚኒስትሬቲቭ ሲስተሞች ኮምፓራቲቭ ፐብሊክ አድሚኒስትሬሽንን ማጥናታችን ይጠቅመናል። እንዲሁም ደግሞ ኤክስፕሌን ለማድረግ ሲሚላሪቲዎችና ዲፍረንሶችን ኦፍ አድሚኒስትሬቲቭ ሲስተሞችን ኤንድ ኦልሶ አናላይዝ ለማድረግ ሰክሰስ ናቸው ፌለራቸው ኦፍ ፐብሊክ አድሚኒስትሬቲቭ structure and systems. It helps administrators, policymakers and academicians to examine causes for success or failure of particular administrative structures and patterns in different environmental settings. It helps to adopt basic practices adopt እንድናደርግ ፐብሊክ አድሚኒስትሬሽን ኮምፓራቲቭ ፐብሊክ አድሚኒስትሬሽን ማጥናታችን ይጠቅመናል። እንዲሁም ደግሞ ኢምፕሩቭ ለማድረግ ኖሌጅ አባውት አዘር አድሚኒስትሬቲቭ ሲስተም ስለ ሌሎች አድሚኒስትሬቲቭ ሲስተም ያለንን እውቀት ኢምፕሩቭ ለማድረግ ለማሳደግ ይጠቅመናል ኮምፓራቲቭ ፐብሊክ አድሚኒስትሬሽንን መማራችን ማለት ነው። 2.2 ኢቮሉሽን ኤንድ ዴቨሎፕመንት ኦፍ ፐብሊክ አድሚኒስትሬሽን 2.1 ላይ ስለ ሚኒንግ ዴፊኒሽን ኦፍ ፐብሊክ አድሚኒስትሬሽን ኤንድ ስኮፕ ኦፍ ፐብሊክ አድሚኒስትሬሽንን አየን። እንዲሁም ሪሌቫንቱን ፐርፐዙን አየን። 2.2 ላይ ደግሞ ኢቮሉሽን ወይም ደግሞ ግራጁዋል ሂደቱ እንዴት ነበረ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ልክ እንደ አካዳሚክ ዲሲፕሊን ሲጀመር ማለት ነው እና ዴቨሎፕመንት ኦፍ ኮምፓራቲቭ ፐብሊክ አድሚኒስትሬሽንን የምናይ ይሆናል። Comparative public administration gained momentum after World War II due to global political and economic change. So it began to develop after World War II, particularly in the 1950s and 1960s, when scholars started comparing administrative systems of different countries. ስኮላሮች የተለያዩ ሀገራትን የአድሚኒስትሬቲቭ ሲስተሞችን ኮምፔር ማድረግ ሲጀምሩ ይሄ ኮምፓራቲቭ ፐብሊክ አድሚኒስትሬሽን መመስረት ጀመረ ማለት ነው። ሶ ፖስት ዋር ሪኮንስትራክሽን የሞደርናይዜሽን ኤፈርቶቹ ክሬት ያደረጉት ኒድ ፎር ኮምፓራቲቭ ፐብሊክ አድሚኒስትሬሽን የኮምፓራቲቭ አድሚኒስትሬሽን ስተዲን እንደሚያስፈልግ አሳዩ ማለት ነው። ሶ ኢት ዋዝ ስታርትድ ሜይንሊ ኢን ዩናይትድ ስቴትስ በዩናይትድ ስቴትስ ነው በዋናነት የተመሰረተው። Scholars and institutions in the United States began studying and comparing administrative systems of different countries to help improve governance system. Governance ሲስተሙን ኢምፕሩቭ ለማድረግ በዩናይትድ ስቴትስ ያሉ ኢንስቲትዩሽኖች ስኮላሮችም ስተዲ ማድረግ እና ኮምፔር ማድረግ ጀመሩ በተለያዩ ሀገራት ያሉትን አድሚኒስትሬቲቭ ሲስተሞችን። The World War II devastated the economic and social basis of Western European states, and their rebuilding was badly needed. But the existing structure of public administration was incapable in meeting this necessity. At the same time, America provided large amount of financial assistance through the Marshall Plan. It was a large-scale financial aid program launched by America to rebuild Western European countries after World War II. So, the Second World War በኋላ ላይ ይሄ ዲቫስቴድ ኢኮኖሚ እና
ሶሻል ኒዳቸውን በጣም የጎዳ ነበረ። ይሄ ዘ ሰከንድ ወርልድ ዋር ለዌስተርን ኢሮፒያን ሀገሮች ማለት ነው። ሶ ሪቢውልድ ለማድረግ ይሄ የወደቀውን ነገር አሜሪካ በማርሻል ፕላን አማካኝነት ትልቅ ኤድ አደረገች። ያ ኤድ ግን ኢፌክቲቭ ሊሆን አልቻለም። ቢኮዝ በዛን ጊዜ የነበረው ፐብሊክ አድሚኒስትሬሽን በዛ አካባቢ የነበረው ኤፊሽንት አልነበረም። ሶ አዲስ ሞመንተም ተጀመረ። ምን ለማድረግ ይሄ ኮምፓራቲቭ ፐብሊክ አድሚኒስትሬሽን እንዲጀመር ወይም ደግሞ ሌላ ቦታ ያሉ ፐብሊክ አድሚኒስትሬሽን ሲስተሞችን ወደዛ አዶፕት ለማድረግ ማለት ነው። ሶ በዛ የተነሳ ነው በዋነኝነት ኮምፓሪዝን ወይም ደግሞ ኮምፓራቲቭ ፐብሊክ አድሚኒስትሬሽን የተጀመረው ማለት ነው። ሶ ኢት ዋዝ ቢሊቭድ ዳት ዘ ኤግዚስቲንግ ሲስተም ኦፍ ፐብሊክ አድሚኒስትሬሽን ኩድንት ሃንድል ዘ ኤድስ under Marshall Plan. So, the new situation called for a new structure and principles of public administration. Thus, a reconstruction of Europe in the Marshall Plan required administrative reforms. In other words, modernization and economic transformation demanded new administrative principles, support from US institutions, and the Ford Foundation strengthened comparative research. So, በአሜሪካ እና በዚህ በፎርድ ፋውንዴሽን የሚገኙት ድጋፎች ለኮምፓራቲቭ ሪሰርቾች እንዲጠናከሩ አድርጓል። ለሪኮንስትራክሽን ኦፍ ኢሮፒያን እንደ ማርሻል ፕላን ደግሞ አድሚኒስትሬቲቭ ሪፎርም አስፈለገው ማለት ነው። ለዛ ነበረ ኮምፓራቲቭ ፐብሊክ አድሚኒስትሬሽን በዋናነት እንዲመሰረት የሆነው ማለት ነው። ኢንስቲቱሽናል ሰፖርት the development of comparative public administration was strongly supported by American Society for Public Administration or ASPA, which created the Comparative Administration Group or CAG in the 1960s to promote comparative studies. ይሄ በአሜሪካን ሶሳይቲ ፎር ፐብሊክ አድሚኒስትሬሽን ኢንስቲትዩሽን የተመሰረተው ካግ የሚባለው ደግሞ ኮምፓራቲቭ አድሚኒስትሬሽን ግሩፕ 1960ዎቹ አካባቢ ነው የተመሰረተው እና ደግሞ ኮምፓራቲቭ ስተዲን ፕሮሞት ሊያደርግ ይችላል። ፎርድ ፋውንዴሽን ሰከንድ ዋን ነው ይሄ ኢንስቲትዩሽን which funded many research projects and training program in comparative administration. Comparative Administration Group or CAG, it was created by the American Society for Public Administration. In the 1963, the CAG was set up as a committee of the American Society. It was financed from the 1963 to 1970 by the Ford Foundation. ፍሬድ ደብሊው ጊግስ የሚባለው ቸርማን ነው በ1963 እስከ 70 ማለት ነው። the CAG conducted a serious seminar comparative administrative system focusing on both theoretical and applied perspective. Generally CAG institutionalized and expanded comparative public administration globally. እዚህ ጋር ደግሞ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ከተመሰረተ በኋላ ዲክላይን ነበረ፣ ውድቀት ጊዜ ነበረው። ራይቫል ደግሞ ከእንደገና የመነሳት ኢቮሉሽንን አሳልፏል ማለት ነው። የመጀመሪያው በ1980ዎቹ እስከ 90ዎቹ ዲክላይን ነበረ። ምክንያቱ ለምንድን ነው? the shift of interest to development administration during the cold war በኮልድ ዋር ጊዜ የነበረው ሞመንተም ከኮምፓራቲቭ ፐብሊክ አድሚኒስትሬሽን ስተዲ ወደ ዴቨሎፕመንታል አድሚኒስትሬሽን እንዲሸጋገር ኢንተረስቱ ሺፍት ማድረጉ አንደኛ ምክንያት ነው ማለት ነው ለውድቀቱ። during the cold war period and even after it, many top ranking administrators of USA began to think of development administration and not about comparative public administration. ሁለተኛ lack of distinct theoretical models and paradigm ምንም አይነት ቲዮሬቲካል ሞዴል እና ፓራዲም ባለመኖሩ ይሄ ሁለተኛው ዲክላይን እንዲሆን አድርጎታል። ሶስተኛ ሪዳክሽን ኢን ፈንዲንግ ፈንድ በመቀነሱ like the financial help provided by the Ford Foundation made some people interested in the subject, but when the source of fund began to dry or dried people's interest in it also began to dry slowly and steadily. የፎርድ ፋውንዴሽን ፈንድ የሚያደርገውን ነገር ሲቀንስ ኮምፓራቲቭ ፐብሊክ አድሚኒስትሬሽንም ዲክላይን ወይም ደግሞ እንዲዳከም አድርጎታል። በአራተኛ ደረጃ ምክንያት the view that general public administration was
sufficient without a comparative focus ምንም አይነት ኮምፓራቲቭ ፎከስ ሳያስፈልገን ይሄ ፐብሊክ አድሚኒስትሬሽን የምንለው ብቻውን ይበቃል የሚል አስተሳሰብ ወይ ደግሞ እይታም ኦር ምልከታ ነበረ። እነዚህ አራቱ ምክንያቶች በዋናነት በ1980ዎቹ እና 90ዎቹ እንዲዳከም አድርጎታል። ከዛም በኋላ ሪቫይቭ አድርጓል ማለት ነው። ሶ ሪቫይቭ እንዲያደርግ ያደረገው ምክንያት ኢንተረስት ዲው ቱ ግሎባላይዜሽን ኤንድ ክሮስ ናሽናል ሪፎርም አንደኛ ሲሆን ኮንቲኒዩድ relevance in studying diverse administrative systems. So generally, revival began in the late 1970s and 1980s, influenced by globalization and administrative reforms. Thus, the main reason for the revival was globalization and growing interest in public administration in diverse social and political contexts. So, the contemporary comparative public administration direction በአሁን ደረጃ በአሁን ሰዓት ያለው የኮምፓራቲቭ ፐብሊክ አድሚኒስትሬሽን ዳይሬክሽኑን ነው የምናየው። ሰም ኪ ሞደርን ዳይሬክሽን ኦፍ ኦር ፎከስ ኤሪያስ ኦፍ ኮምፓራቲቭ ፐብሊኬሽን አር ኤምፋሲስ ኦን ጉድ ገቨርናንስ ላይ ኤምፋሲስ ያደርጋል። ዲጂታል ገቨርናንስ ኤንድ ኢገቨርንመንት ቴክኖሎጂ ድራይቭን ቴክኖሎጂ ደሊቨሪ እነዚህ ሰስተናብል ዴቨሎፕመንት ኤንድ ግሪን አድሚኒስትሬሽን public-private partnership, decentralization and local governance, focus on human resource development, data-driven decision-making, citizen-centered administration, globalization and international cooperation, administrative reform and innovation, and also እነዚህ አስሮቹ ማለት ነው በአሁኑ ሰዓት ያለው ኮንቴምፖራሪ የኮምፓራቲቭ ፐብሊክ አድሚኒስትሬሽን የኮምፓራቲቭ ፐብሊክ አድሚኒስትሬሽን ዳይሬክሽኖችን የሚገልጹ ናቸው ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስላል። አስተያየት ካላችሁ ኮሜንት ላይ አድርጉ። የቀረ ሁለት እንትን አለ ቶፒክ አለ። ሁለቱን በቶሎ ለመጨረስ እንሞክራለን። ኮሜንት ካደረጋችሁ ግን በቶሎ ልንሰራው እንችላለን። ቢኮዝ ቪዲዮ ሲታይ ነው እኛም የመስራት ፍላጎት የሚኖረን ማለት ነው።